የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በምስራቅ ጉራጌ ዞን በሶዶ ወረዳ ግንባታቸው የተጠናቀቁ ልዩ ልዩ የጤና ፕሮጀክቶችን መርቀው ለአገልግሎት ክፍት አድርገዋል። ርዕሰ መስተዳድሩ የሱተን ጤና ጣቢያ፣ የዱግዳ አጠቃላይ ጤና ኬላ፣ የዱግዳ ጤና ጣቢያዎችንም መርቀው ለአገልግሎት ክፍት አድርገዋል። በተጨማሪነትም የሬፌንሶ ከተማ የማህበረሰብ መድኃኒት ቤት ግንባታም ለማስጀመር የመሰረተ ድንጋይ አኑረዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ሰው በዚሁ ጊዜ እንደገለጹት ሰላም የሁሉም ነገር መሰረት ነው ብለዋል። የአካባቢው ህብረተሰብም አንድነቱን አጠናክሮ ለሰላም መስራት ይገባዋልን ብለዋል። በጋራ እየኖረ በጋራ ኑሮውን እየመራ የሚገኝ ህዝብ ነው። በቅርብ ጊዜ አንዳንድ ችግሮች እያጋጠሙት ነው። እነዚህ ችግሮች ይፈታሉ። ችግሮቹ ከሰላም ጋር የተያያዙ ችግሮች ናቸው። እናውቃቸዋለን። ክትትል እያደረግንበት ነው። ይፈታል። በቅርብ ጊዜ ይፈታል። የጀመርናቸው ስራዎች አሉ። ከአዋሽ ጀምሮ ሌመን፣ ከሌመን ጀምሮ ወደ ታች ስንመጣ ያሉ ከተማዎች ጥያን ጨምረን ሱተንን ጨምረን ወደ ውስጥ የሚገቡ ቀበሌዎች አሉ። እነ ሚካኤል ሰመሮን ጨምሮ ሌሎች ወደ ውስጥ የሚገቡ ቦታዎች አሉ። ሁሉም ቦታዎች ሰላም ነበሩ፣ ይታወቃል። ይሄ ሰላም ለመጠበቅ የአካባቢው ማህበረሰብ አንድ ላይ ከተደራጀ ምንም የሚቸግረው ነገር የለም። ልጆቻችሁን ምከሩ፣ ወጣቶችን ምከሩ፣ ደበሌዎችን ምከሩ። የክልሉ መንግስት የአካባቢውን ሰላም ለማስጠበቅ እየሰራ ስለመሆኑም ርዕሰ መስተዳድሩ አክለው ተናግረዋል። ስለዚህ ከአደራ ጭምር የምነግራችሁ ይሄ አካባቢ ለማልማት ይመቻል። እናለማለን፣ በደንብ እናለማለን። የጀመርናቸው ነገሮች አሉ። ቡኢና ይሄንን በደንብ አስተሳስረን የምንሰራቸው ስራዎች ጥያና ሱታንን አስተሳስረን የምንሰራቸው ስራዎች አሉ። ይመቻል። ገበያዎች አሉ። ሰው ይፈልገናል። ገበያ ከዚህ መጥቶ ትልቅ ገበያ የሚቆምበት ቀን አለ አይደለም? ከዚህ ነው ሸምተው የሚሄደው ሰው ይፈልገናል። ከሌላ ቦታ ከታችም ይፈልገናል። ከአዲስ አበባ ድረስ ያለ ሰው ይፈልጋል። እና እሱን አርጉ፣ ጠንክሩ። በእኛ በኩል ተገቢውን እርገዛ ተገቢውን እርዳታ እናደርጋለን። እናቶቻችን የጤና ችግር እንዳያጋጥማቸው እንደዚህ የተጀመሩ ነገሮች ይስፋፋሉ። ወጣቶች ትምህርታቸውን እንዲማሩ ቤት እንዳይውሉ መጣር አለብን። ሃይስኩሉ በደንብ እየሰራ እንደሆነ መረጃ አለኝ። የክልሉ መንግስት የጤና አገልግሎትን በክልሉ ለማስፋት ዘርፈ ብዙ ስራዎችን እየሰራ ስለመሆኑ የገለጹልን ደግሞ የክልሉ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ ማሙሽ ሁሴን ናቸው። እንደምታውቁት ባለፉት 8 ዓመታት የማህበራዊ ብልጽግናን በጤናው ዘርፍ ለማሳካት በርካታ ስራዎችን ስንሰራ ቆይተናል። በተለይ በጤናው ዘንድ ያሉ ክፍተቶችን የሚዘጋ የጤና መሰረተ ልማት ማሟላት አንዱና ዋነኛው ስራ ነበር። ስለዚህ በተለይ የጤና አገልግሎት ተደራሽነትን ለማስፋፋት በመጀመሪያ ደረጃ ያሉ ጤና ተቋማትን በቁጥር ማሳደግ ያስፈልጋል የሚል ዓላማና እቅድ ይዘን ነበር የተንቀሳቀስ ነው። በባለፉት 2 ዓመታት በርካታ ጤና ጣቢያዎች፣ በርካታ የህብረተሰብን ችግር የሚፈቱ የጤና ኬላዎችን ደረጃቸውን አሳድገናል። በእነዚህ ጤና ተቋማት ላይ ተገቢ የሆኑ ግብአቶች እንዲሟሉና በተለይ የጤና አገልግሎት ተደራሽነት ችግር ባለባቸው የህብረተሰብ ክፍሎች ላይ አገልግሎትን ተደራሽ ለማድረግ በጣም ሰፊ ጥረት ተደርጓል። በምስራቅ ጉራጌ ዞን አዳዲስ ጤና ተቋማቶች ተመርቀው ለህብረተሰቡ አገልግሎት ለመስጠት በቅተዋል ማለት ነው። 2 የጤና ጣቢያዎች፣ 1 ኮምፕሬሄንሲቭ ወይም አጠቃላይ ጤና ኬላ የሚባልና የህብረተሰብ ጤና ፋርማሲም የመሰረተ ድንጋይ በክቡር ፕሬዝዳንታችን ነው እንግዲህ የተቀመጠው ማለት ነው። ይሄ ትልቅ ትርጉም አለው። እንደምታውቀው ይሄ አካባቢ ለበሽታ ተጋላጭ አካባቢ ነው። በተለይ የወባ በሽታና ተያያዥ በሽታዎች ያሉበት ነው። የክልሉ ከፍተኛ ስራ ኃላፊዎች በዚህ መልኩ ከህዝብ ጋር ተቀራርበው በመስራታቸው ለጤናው ዘርፍ እድገትም የጎላ ስለመሆኑ አክለው ተናግረዋል አቶ ማሙሽ ሁሴን። ስለዚህ በአንድ በኩል የፊት አመራሩ ወደታች ሲወርድ በህብረተሰብ ውስጥ ያለውን ችግር እንዲረዳ እድል ይፈጥራል። በሌላ በኩል ደግሞ የሰራነውም ስራ ለህብረተሰቡ ምን ያህል ጥቅም ሊኖረው እንደሚችልና ለቀጣይ ሀብት የመመደብ ያ ብቻ አይደለም፣ ህብረተሰቡንም ለማንቃት ትልቅ አስተዋጽኦ አለው። ከዚህ በፊት ሕክምናን ለማግኘት ከፍተኛ እንግልት ይዳረጉ እንደነበረ የጤና ተቋማቱ የተመረቀባቸው አካባቢ ነዋሪዎች የገለጹልን ሲሆን አሁን ላይ ተቋማቱ በዚህ መልኩ ግንባታቸው መጠናቀቁ ደስታቸውንም አክለው ተናግረዋል። የጤና ጣቢያ ጥያቄ የረጅም ጊዜ ጥያቄያችን ነበር። ዛሬ ላይ በዚህ ኮንዲሽን መመረቁ ለህዝቡ፣ ለማህበረሰቡ፣ ለተለያዩ ቀበሌ ነዋሪዎች ለምሳሌ አጎራባች ከ6 እስከ 7 ቀበሌዎች አሉ። አካባቢያችን ከኦሮሚያ ክልልም ይሁን ከሁሉም ክልል ከሚካኤል ከሰመሮ እንደዚሁም ከተለያዩ ክልሎች መጥቶ እዚህ የመታከም እድሉ አልነበረም። አሁን ለመጀመሪያ ጊዜ ዛሬ ስለተከፈተልን እናመሰግናለን።